በጥራት መንደር ውስጥ 5 የሚያክል ተቋማት አሉ። 4ቱ የጥራት መሰረተ ልማት አገልግሎት ሰጪ ተቋማት ናቸው። አንዱ የቴክኖሎጂ ባለስልጣን ለቴክኖሎጂ ሚኒስቴር ተጠሪ የሆነ ማለት ነው። የጥራት መሰረተ ልማት ተቋማት ንግድና ቀጠናዊ ትስስር ሚኒስቴር ነው ተጠሪነታቸው። እነዚህ ተቋማትም አንዱ የኢትዮጵያ የተስማሚነት ምዘና ድርጅት፣ ሁለተኛው የደረጃዎች ኢንስቲትዩት፣ የስነ ልክ ኢንስቲትዩት እና የአክሬዲቴሽን አገልግሎት ተብሎ ይጠራሉ። እነዚህ ዋና ስራቸው የምርቶች፣ አገልግሎቶች፣ የአሰራር ስርዓት፣ የባለሙያ ብቃት ከተቀመጠለትን መስፈርቶች ላይ መጨረሻ ጥራት ያለው ምርትና አገልግሎት እንዲኖር ማስቻል ነው። የተለያየ ተግባራት አላቸው፣ ግን መጨረሻው አላማቸው ጥራት ያለው ምርትና አገልግሎት እንዲኖር ለማስቻል የተደራጁ የጥራት መሰረተ ልማት ተቋማት ናቸው፣ አገልግሎት ሰጪ ተቋማት ናቸው። በእነዚህ ተቋማት ከድሮ ጥራትና ደረጃዎች ባለስልጣን ይባል የነበረ በተሰራው ሪፎርም እና የተለያዩ ጥናቶች እና ዓለም አቀፍ አሰራር ስርዓቶችን መሰረት በማድረግ በ4 ተቋማት አገልግሎት ሰጪ ተቋማት እንዲደራጁ ተደርጓል። የኢትዮጵያ ተስማሚነት ምዘና ድርጅት ብንወስድ የኢትዮጵያ ተስማሚነት ምዘና ድርጅት በምርቶች፣ አገልግሎቶች፣ የአሰራር ስርዓት ምን ያክል ከተቀመጠለትን የጥራት መስፈርት አንጻር ተመዝኖ ተገምግሞ ተስማሚ ናቸው ወይ ምርቶቹ፣ አገልግሎቶቹ ብሎ ያረጋግጣል ማለት ነው። ወይም ከተቀመጠለትን የጥራት መስፈርት ስፔሲፊኬሽን ተስማሚ ነው ወይስ አይደለም የሚለው ውጤት ያወጣል። መስፈርቱን ካሟላ ሰርቲፋይ ያደርገዋል። መስፈርቱ ካላሟላ ደግሞ የጥራት ማረጋገጫው አያገኝም፣ እንዲያስተካክል ይደረጋል። አስተካክሎ ሁለተኛ ጊዜ ሲመጣ የጥራት ማረጋገጫ ሰርቲፊኬቱን ያገኛል ማለት ነው። ይህንን ለማድረግ በዋናነት 3 ስራዎች ይሰራል የኢትዮጵያ ተስማሚነት ምዘና ድርጅት። አንደኛው የፍተሻ ላቦራቶሪ አገልግሎት ነው። የፍተሻ ላቦራቶሪ አገልግሎት ወደ 9 የሚሆኑ ስፔሻላይዝ ላቦች አሉት። ይህንን ተቋም በሁለት በባዮኬሚካል እና በኤሌክትሮሜካኒካል የተደራጁ ናቸው። ኢንስፔክሽን አገልግሎትም ተመሳሳይ ሰርቲፊኬሽንም በፕሮዳክት እና በሲስተም አገልግሎት ይሰጣል ማለት ነው። በፕሮዳክት ማለት ምርቱ ምን ያክል የተቀመጠውን የጥራት መስፈርት አሟልተዋል ነው። የሲስተም ሰርቲፊኬሽን ደግሞ የአሰራር ስርዓቱ ከዓለም አቀፍ አሰራር ስርዓቶች ምን ያክል ተስማሚ ነው ወይም ደግሞ የዓለም አቀፍ ዓለምን የሚጠቀምበትን መስፈርቶችን አሟልቶ ነው አገልግሎት እየተሰጠ ያለው የሚለውን ሰርቲፋይ እናደርጋለን። አይሶ የሚባሉ መስፈርቶች አሉ። አምራች፣ አገልግሎት ሰጪ፣ ላኪ፣ አስመጪ፣ ነጋዴ ምርቶቹ የሚይዛቸው ምርቶችና አገልግሎቶችን ከዓለም አቀፍ አሰራር ስርዓት ሀገሪቷን የምታወጣቸውን የጥራት መስፈርቶች አሟልቶ ወደ ህብረተሰቡ መቅረብ አለበት። ይህንን ሳይሆን ሲቀር አንደኛ በህብረተሰቡ ጤንነትና ደህንነትን ችግር ይፈጥራል፣ በሀገር ኢኮኖሚም ችግር ይፈጥራል፣ በሀገር ገጽታ በኢኮኖሚ ይህንን እንዳይሆን መንግስት ይቆጣጠራል እና ህጋዊና አስተዳደራዊ እርምጃ ይወስዳል ማለት ነው መንግስት። ስለዚህ ቢዝነሳቸው ቀጣይነት ባለው መልኩ ገበያ ላይ መቆየት አይችልም። የጥራት ማረጋገጫ አግኝቶ ወደ ገበያ መውጣት ማለት የህብረተሰቡ ጤንነትና ደህንነትን ጠብቆ የሀገራቸውን ጥቅም አስጠብቆ መንግስት ያወጣቸውን ህጎች፣ ደንቦች፣ መመሪያዎችን አክብሮ ጎሽ በርታ የሚል ሽልማቶችን ያገኛል ማለት ነው። ተቋማት ደረጃ ማለት የአንድ ምርት አገልግሎት አሰራር ስርዓት በምን መልኩ ነው መመረት አገልግሎት መስጠት ያለበት የሚለው መስፈርት የያዘ ሰነድ ያወጣል። አምራች፣ አገልግሎት ሰጪ ያንን ምርት ወይም አገልግሎት በዛ መሰረት ማምረት አለበት። ይሄ ስለመሆኑ ደግሞ የአቅም ግንባታ ስራዎች ይሰጣሉ። ተስማሚነት ምዘና ደግሞ ያን አምራች ያንን ስታንዳርድ መሰረት አድርጎ እያመረተ ስለመሆኑ ያረጋግጣል። በተቀመጠው የጥራት መስፈርት መሰረት ነው እየተመረተው አገልግሎት እየተሰጠ ያለው የሚለው ምስክርነት ይሰጣል። ሶስተኛ ገለልተኛ ወገን የተስማሚነት ምዘና ማረጋገጫ ይሰጣል። ስነ ልክ ደግሞ ማንኛውም አይነት ሀገሪቷ ላይ ያሉ መለኪያዎቹ በትክክል እየለኩ ስለመሆኑ ከኢንተርናሽናል መለኪያ አሃዶች ጋር ትሬሰብል የሆነ ወይም ናሽናል ትሬሰቢሊቲውን ያስጠብቃል ማለት ነው። ስለዚህ እኛ ሀገር ላይ 1 ኪሎ ምንለው 1 ሰዓት ምንለው 1 ደቂቃ ምንለው ሌላ ዓለም ላይም እንደዚህ መሆን መቻል አለበት። 1 ኪሎ ኢትዮጵያ 1 ኪሎ አሜሪካ መለያየት የለበትም። ይሄ ስለመሆኑን ያረጋግጣል። ማንኛውም አይነት መሳሪያዎች መፈተሻ ላቦራቶሪ መፈተሻዎች ሊሆኑ ይችላሉ። በሌላ ቦታም ያሉ መሳሪያዎች ትክክለኛነታቸውን ያረጋግጣል ማለት ነው። አክሬዲቴሽን ማለት ደግሞ የነዚህ አገልግሎት የሚሰጡ ተቋማት ብቃታቸው ከዓለም አቀፍ አሰራር ስርዓት መሰረት ብቃት አላቸው ይሄን አገልግሎት ለመስጠት።
ብቁ መሆናችን ደግሞ በዓለም አቀፍ መመዘኛዎች መሰረትን ኢቫሉዌት ተደርጎ ተመዝኖ ይሄን ለማረጋገጥ የሚያስችል ብቃት አላቸው ብሎ እውቅና ይሰጣል፣ አክሬዲት ያደርጋል ማለት ነው። ይሄንን በጋራ ሆኖ ሲቀናጁ ምንድነው አውትካሙ የሚሆነው ጥራት ያለው ምርትና አገልግሎት እንዲኖር ማስቻል ነው። ህዳር 11 እስከ ህዳር 14 የሚቆይ የዓለም የጥራት ሳምንት በኢትዮጵያ ነው እያከበርን ያለ ነው። በየአመቱ የሚከበር በዓል ነው። ይሄን ዓላማው ስለ ጥራት ህብረተሰቡ ግንዛቤ ለማሳደግ ለአምራቹም ፋሲሊቲዎቻችንን ለማስተዋወቅ ሰርቲፋይ ያልሆኑ ካምፓኒዎች መጥተው ሰርቲፋይ እንዲሆኑ አገልግሎቶቹን እንዳሉና በዓለም አቀፍ ደረጃ ተወዳዳሪ መሆን የሚያስችላቸውን አገልግሎት እየተሰጡ ስለመሆናቸውን መረጃ እንዲያገኙ ለማስቻል በጥራት ዙሪያ ደግሞ ጥሩ ስራ የሰሩ አምራቾች፣ አገልግሎት ሰጪዎች እና የጥራት ባለሙያዎችም እውቅና የሚያገኙበት አምራቾቹም ደግሞ የጥራት ማረጋገጫ አግኝቶ አገልግሎት እየሰጡ ያሉ ተቋማት ደግሞ ህብረተሰቡ ለይቶ እንዲያውቃቸውና የገበያ ድርሻቸውን ከፍ እንዲል ህብረተሰቡም በመረጃ የተደገፈ ግብይትን ማድረግ የሚያስችለው አቅም እንዲፈጥር ለማስቻል ይህንን የዓለም የጥራት ሳምንት እናከብራለን ሁሉ ጊዜ በየአመቱ። ስለዚህ ዘንድሮም ይህንን ግንዛቤ ለማሳደግ የጥራት ማረጋገጫ ብቻ ያገኙ ድርጅቶች የጥራት ማረጋገጫ ከዛ ውጪ የጥራት ማረጋገጫ ያላገኙ ድርጅቶች ወደዚህ የጥራት ማረጋገጫ እንዲያገኙ ለማምጣት የሚያስችል ግንዛቤ ማስጨበጫ ስራዎች ነው የምንሰራው። እዚህ ግቢ የሚገኙት አሁን ከ150 በላይ ድርጅቶች የጥራት ማረጋገጫ ያገኙ አምራች አገልግሎት ሰጪ ድርጅቶች ብቻ ናቸው። የጥራት ማረጋገጫው ያላገኙ ድርጅቶች እዚህ ግቢ አሁን ምርታቸውና አገልግሎታቸውን ማስተዋወቅ አይችሉም። አገልግሎት ግን መውሰድ ይችላሉ መጥተው ሰርቲፋይ መሆን። ስለዚህ እነዚህ ድርጅቶች አሁን እያገኙት ያሉ ህብረተሰቡ ለይቶ እያወቃቸው ያለው የሚቀጥለው አመትም እነዚህ ድርጅቶች ሰርቲፋይድ ያልሆኑ የሚቀጥለው አመት ሰርቲፋይ ሆኖ ወደዚህ መጥተው ህብረተሰቡ ለይቶ አውቋቸው የጥራት ማረጋገጫ አግኝቶ ለህብረተሰቡ ጤንነት፣ ደህንነት ተጨምቆ አገልግሎት እየሰጡ ወይም እያመረቱ ስለመሆናቸው ለህብረተሰቡ ይነግሩትና ያስተዋውቁትና ህብረተሰቡ ይሸምታል፣ በእውቀትም ይገበያያል ማለት ነው። ሰርቲፋይድ የሆኑ ካምፓኒስ ኦልሬዲ ገብተዋል፣ ምርታቸውን እየሸጡ ነው፣ እያስተዋወቁ ነው፣ በፋብሪካ ዋጋ እየሸጡ ነው። ሸማቹም በፋብሪካ ዋጋ ጥራት ያለው ምርት ሌላ ጊዜም ግብይት ሲያደርግ ሊጠቅመው የሚችል መረጃ እንዲወስድ ወደዚህ መንደር መጥቶ እንዲጎበኝና እንዲሸምት እንጋብዛለን።